ከዚህ ሁሉ ግን ለምን አይቀርብንም? ምኑ? ግንኙነታችን ያው ይሄ ትዳር በቃ የሚታከም ነው። ትንሽ ጊዜ ስጡኝ እና እስኪ ላክመው ሲል ነበር ፓስተር ቸሪም እና ላገባ ነው። ምንም ነገር አይቆጨኝም። ለምን እንደሆነ ታውቃለህ? በጣም ጥሬያለሁ። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ለባለቤቱ። ቤተሰቦች ዛሬም እንደተለመደው ለእናንተ አዝናኝ ወቅታዊና አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ ስል በትህትና ጠይቃችኋለሁ። ቤተሰቦች ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ የምትለውን በተንም በመንካት ፋሚሊ ሆኑ ለቻናሉ ቤተሰቦች። በተጨማሪም ቪዲዮ ላይክ ማድረግ እንዳይረሳ፣ ምክንያቱም ለብዙ ተደራሽ እንዲሆን ስለሚረዳኝ። ቤተሰቦች አብራችሁን ቆዩ። ዶሮ ስንት ብልት አላት ስትባል 10 ካንተና ከኔ ጋር 12 ለምትል ሴት እኮ ጥሎሽ እየጠየቅን ያለ ነው። ወንዶች ለእንደዚህ ቻንስ ሴት ቤተሰቦቿን ጥሎሽ ጣሉ ነው ማለት ያለባቸው። እራሷን ከቤት አውጥቶ መጣል ያለባቸው። ይሄ ጥያቄ የሴት ቤተሰቦች ልታስቡበት ይገባል። ወንዶችም እንደዛው። እናመሰግናለን። ብሩክ የወንዶች መብት ተቆርቋሪ። ዶሮ ስንት ብልት አለው? 10 ካንተና ከኔ ጋር 12 ለዚህ ጥሎሽ ሲሆን አውጥቶ መጣል ነው። በዚህ ጉዳይ ላይ ምን ትላላችሁ? እስቲ ሴቶች እንዲህ የገጠመው ካለ እስቲ ኮሜንት ላይ አሳውኑ ያጋራል። ማይ ሀበሻ ጎረቤቶች፣ እስቲ የሀበሻ ጎረቤቶች እንዴት ናቸው? እስቲ እንያቸው። ላገባ ነው። Anxiety, keep on trying me, feel it quietly, trying to silence me. Anxiety, shake me off of me, somebody's watching me, it's my anxiety. ገና ሚስት መቼ አገኘው? ላገባ እኮ ነው የወሰንኩት። ለዚህ ነው ህይወትን የማላምናት፣ ያስገድላል። ለዚህ ነው መኖር የሰው ስም ብቻ ነው የምለው። አረ መደበር፣ ይሄ ሁላ ጭፈራ፣ የዚህ ሁላ ጭፈራ ራሱ እኮ ካሳ ያስፈልገዋል። ገና ለማግባት ሀሳቡ ነው ውስጥ ያለው። ሴቷም ሄደችም ገና አልተፈለገ ነው። እንግዲህ አንዱ ጎረቤት ወይ ይበልል። እንግዲህ ያው በትዳር ጉዳይ ሰሞኑን ብዙ ሰርግ እየሰማን ነበር። ከነሱ ውስጥ እኔ በጣም ያስገረመኝ አንድ ፖስት ነው። ፎቶ ነው የገረመኝ። ባልና ሚስት ምን አስቦ ነው እንደዚህ አይነት ፖስት ነው? ፎቶ ተነስቶ ነው። እስቲ ልጋብዛችሁ። ተግማምተን ተጋባን ይላል። እኔ ቲሸርቱን ሲያሰራው እርግጠኛ ነኝ ተስማምተን ተጋባን ለማለት መሆን አለበት። ምን አስቦ ነው ተግማምተን ተጋባን? ቤተሰቦች እኔ በዚህ ጉዳይ ምን አልገባኝም። እንዲህ ይባላል እንዴ? ወይ ካላወኩኝ ያው እኔ ስላላገቡኝ የሚባልም ከሆነ እስቲ ያሳውቁኝ። ተግማምተን ተጋባን። እንዳንተ ላየው ምስጋና ተፈጥሯለም ላይ ምን ይሆነ አልማዝን ኩር መስቀል ወቀስራ ውበት ተካየው የሚያብራ እንግዲህ ይኸውላችሁ የጨሱ የድሮ አራዳ ማለት እነ ማዘር ናቸው። የፊት ጥርሳቸውን አሸርፈዋል። በድሮ እርድና ጊዜ ነው እንደዛ የሚደረገው። አሁንም እንዳንቺ አላየሁም። ዋው እንደዚህ አይነት ሰዎች በቃ እኔ ይመቹኛል። ለምን እንደሆነ አላውቅም። ሚስትህ እሳት ጎርሳ ስትመጣ በቃ ያገባኝ ያመለከት ነው። ሄሎ ወይ ቀሚሱ ደርስ? አዎ ቀይ ቀሚስ ነው ጥቁር ቀሚስ? አዎ ጆሪ ነበር ያንተ? አረጋጋተው አንዴ። ኦኬ እሺ ጫማም ነበር 37 ቁጥር 36 በቃ እንደደረሱ ላክልኝ። እሺ ምን እያልሽ ነበር? እሺ ማን ነኝ? ኧረ ላሽ ትችላለህ። የምር በደንብ አድርጎ ነው ያረጋጋት። ሴቶችና ስጦታ እንግዲህ የዚህን ያህል ነው ቁርኝታቸው።
ከባሏ የተሻለ ከምንም በላይ የሚያረጋጋ ስጦታ ነው። እንግዲህ ወንዶች ተጠቀሙበት ይሄን ብላል። እንግዲህ ስለ ትዳር ሲነሳ ከሰሞኑ ከሰማ ነው ወይ ደግሞ ትላንትና ከሰማ ነው መካከል የሳምሶን ታደሰ ቤቢ እና የዳግማዊ ፀሐይ አይደል የነሱ ትዳር መፍረስ እንግዲህ ይፋ ተደርጓል ማለት እየፈረሰ እንደነበረ ብዙ ሰው የሚያውቀው ነው። ነገር ግን በይፋ ራሱ ሳምሶን ታደሰ ተናግሮታል መፍረሱ ትዳራቸው። ለዛም ምክንያቶች የተለያዩ ተደርድሯል። እስቲ አንዱ ለቪዲዮ እሱ ከተናገራቸው ውስጥ እንመለስ። ምንም ነገር አይቆጨኝ። ለምን እንደሆነ ታውቃለህ? በጣም ጥሬያለሁ። በጣም የቅርብ የሆኑ ሰዎች ቤተሰቦቿ ያውቃሉ ምን አይነት ህይወት እንደኖርን ያውቃሉ። ስለዚህ ማለት ነው እንዳልኩ እኮ ነው ጸጋ ነው የእግዚአብሔር ስጦታ ነው። እንዴ ዝም ብዬ አውጥቼ ወረውረዋለሁ። አንድ ወንድ መቋቋም የሚችለውን ያህል አንጀቴን አሰሬ ተቋቁሜ ብዙ ነገር አልፌያለሁ። ብዙ ግን አለው ገደብ አለው። እኔ እኮ ቤተሰቦቼን ትቻለሁ ለማታ አመታት እህቴ ጋር እኮ ከ8 አመት በኋላ ምናምን እኮ ነው የታረኩት። የዛሬ 2-3 አመት ምናምን ከታረኩ በኋላ ግን እንደገና ስሟ ተነስቶ መኖር እንዳትችል ተደርጎ ከሀገር እንድትሰደድ እስክትሰደድ ድረስ በስም ማጥፋት በምናምን በእንደዚህ አይነት ነገር ማለት ነው። እንደሰማችሁት ነው እንግዲህ አንድም የተመንሴ ያው የቤተሰብ ጉዳይ በጣም ከባድ ነው። ትዳር ውስጥ በጣም ኃይል አለው ከምንም በላይ ግን ደግሞ ያው ማንም ሰው ቤተሰቡን አሳልፎ መስጠት ደስ አይለው እና እንደምትሉት ያው መቼስ ለትዳሩ ሲል ብዙ ነገር ዋጋ ከፍያለሁ እንዲሁም ብዙ ነገር አድርጌያለሁ። ከነሱ መካከል ቤተሰቦቼን ጭምር ራሱ ትቻለሁ ለማን ለትዳሬ ሲል ነገር ግን ያም አላዋጣኝም። ያው እንግዲህ እንደምታዩት ነው እህቴን አሁንም በድጋሚ ሊያሳጡኝ ሲሞክሩ፣ ነገር ግን እኔ ከዚህ የተሻለ ምክንያት ምንም በቂም የለም። ስለዚህ ያው ትዳሬን ለመፍታት ምክንያት የሆኑት አንድ ነገር በእህቴ ስለመጡብኝ ነው። ጉዳዩ እንደዛ ነገር ነው። እስቲ ሌሎችን እንግዶችን እስቲ በጣም ጥሩ ባል ነኝ ልንገርህ። በጣም ታማኝ ክርስቶስን ነው የምልህ። ሰራተኛ ከጠፋ ቤት ወለውላለሁ። እርግዝና ላይ ተንበርክኬ እግር አጥባለሁ። ሐኪም ቤት ስትመላለስ አብሬ ቼክ አድርጌ ምናምን ነው። አሁን ሰው ጋር ያለው ስዕል ሌላ ሊሆን ይችላል። ሰብሰብ አድርጌ ቤት ወልውዬ ጠርጌ አጽድቼ ምናምን ሰራተኛ ሳይኖር ልጆቼን ሳምንት 15 ቀን እሷ ስራ ላይ ስትሆን ስቱዲዮ እንደምታውቀው ሙዚቃ እንግዲህ ሌሊት ነው የሚሰራው። ሌሊት ነው አቀናባሪዎች ጋር እንትን የሚደረገው። ድራማ እየሰራው ቲያትር እየሰራው ተስፋ ባጣ ምድረ በዳ እያልክ ምናምን ህፃን ልጅ እንትን ይላሉ። ለቁሳቸውን ትተው አስተኝቼ መጥዬ ህፃናት እንዴት አያያዝ እንደምችል እያጠብኩ እንትን ያረኩ ቤቢያው ነኛው ለቀጣዩ ትዳር ፕሮሞሽን ነው ወይንስ ያስብላል የነበረው? እንግዲህ ሰዎች እንዳያችሁት ነው ምን ያህል ትዳሩ ላይ የነበረውን አቋም። በእርግጥ ከሷ አንደበት ነው መቼስ ጥፋተኛ ቢሆንም አብዛኛው ሰው ጥፋተኛ ነኝ ብሎም ላይናገር ይችላል። በዚህ አጋጣሚ ዳጊን እየወቀስናት ሳይሆን ምናልባት እሱ እንደሚለው ከሆነ እንኳን ራሱ ሴት ልጅ ነች፣ ነገሮችን አስባ አመዛዝና ብዙ ነገሮችን ማስተካከል ትችላለች። ምክንያቱም ሴት ልጅ ከወንድ ልጅ በተሻለ በምንም አይነት ጉዳይ ላይ በትዕግስትም በብልሃትም የተሻለች ነች ብዬ ስለማስብ ነው እኔ እንደራሴ። እና ለማንኛውም ያው እንግዲህ ትዳራቸውን ዞር ብለን እንዲህ ስናየው ያው ከምናየው የበለጠ ውስጡ ምን ያህል ባዶ እንደነበረ ወይ ደግሞ ውስጡ ምን ያህል እየተጎዳ እንደነበረ ሁላችንም አስተውለናል። ግን ለማንኛውም ያው እንግዲህ ተመልሶ አብሮ የሚሆኑበት ምክንያት የሆነ መንገድ ቢኖር ኖሮ የማይሆንበት ምክንያት የለም። ነገር ግን ያው ወንድ ልጅ ከቆረጠ ነው መሰለኝ። ስለዚህ አሁን እኔ እሱ ላይ እንደማየው ከሆነ ከዚህ በኋላ ትዳሩ ዞር ብሎ የሚያየው አይመስለኝም እኔ እንደራሴ። እናንተ ከመሰላችሁ እስቲ ኮሜንት ላይ ያጋሩኝ። ያው ይሄ ትዳር በቃ የሚታከም ነው። ትንሽ ጊዜ ስጡኝ እና እስኪ ላክመው ሲል ነበር ፓስተር ቸሪም። እና እንደው አዲስ ነገር አለ? እውነት ፓስተር ቸሪ በቃሉ መሰረት ሕክምናውን አከናወነ? ሕክምናው ትንሽ ሌት ሆኖ ነበር። ያኔ እኔም እንደማይሆን ብዙ ነገሮች ይሰማኝ ነበር። ብዙ የተበላሹ ነገሮች ስለነበሩ ሚስ እንደማይስተካከል አውቀው ነበረ። አልተሳካም። በፍቺ ነው የተጠናቀቀው። ምንድነው አንዳንዴ ህይወትን ምን መሰለህ
ሚዲያ ላይ ህዝብ አይደለም እንትን የሚያደርገው የሚድርህ የሚያለያየህም ህዝብ አይደለምና ትንሽ ፕራይቬት መሆን ነበረበት ነገሮችና ያኔም እኔ መቅረቤ ምክንያት ልጆቼ ላይ ምክንያቱም ሶሻል ሚዲያው ላይ ልክ ያልሆኑ ነገሮች ብዙ ነገሮች ይዘዋወራሉ ምናምን ይላሉ። ባይተህ ከሆነ ድሮ አባቶቻችን እናትና አባት መሀል ግጭት ሲኖር ልጆች እንዲያውቁ አይደረግም። ካደግም በኋላ ያኔ ግን ምንድነው የምትለው ካደግክ በኋላ ነው የሚነገር። ያኔ እኮ አባት እንደዚህ አድርጎ እናት እንደዚህ ብላ። ምክንያቱም ልጆች ላይ የሚያሳድረው ተጽዕኖ በጣም ከባድ ነው። ስለ እናትም ሆነ ስለ አባት መጥፎ የሚነገር ነገር ለልጆች ጭንቅላታቸው ላይ የሚያመጣው ነገር መጥፎ ነው እና ከዛ አንፃር ነበረ ለልጆቼ እኔ ጥሩ አባታችሁ በጣም ጥሩ አባት ነኝ። በነገራችን ላይ ጥሩ ባልም ነበርኩ ሆነ ነበርኩ። ግን አሁን ምን ይሰማኛል መሰለህ? አሁን ደስ ያለኝ ነገር አንተም እሷም ክፉ አላወራችሁም። እንግዲህ እንደሰማችሁት ነው። በመጨረሻም ፓስተር ቸሪም እንግዲህ የደረሰው ከረፈደ ስለሆነ ምንም ነገር ማድረግ አልቻለም። ያው እንግዲህ በነገራችሁ ላይ እኔ አንድ ማምነው ነገር ትዳር በባልና በሚስት መካከል ያለ ነው። የማንም ሰው እርዳታ አይፈልግም። የመታረቅ ወይ ደግሞ አብሮ የመኖር ፍላጎት ቢኖራቸው ኖሮ ማንም ሳይኖር ማንም ሳይመጣ ማንም ሳያስታርቃቸው እርስ በርሳቸው ታርቆ ተግባብተው ይኖራሉ ብዬ ነበረ እኔ እንደራሴ የማስበው። ለማንኛውም ግን በመጨረሻ በዚህ ሳምንት ከሰማናቸው ጉዳዮች መካከል ሰይፉን ቤት ላይ ሳምሶን ቤቢ እንግዲህ ከሚስቱ ጋር የነበረው ትዳር እስከ መጨረሻው የተዘጋ ፋይል ሆኗል። ቤተሰቦች እንግዲህ እነዚህን ቪዲዮዎችን ስናይ ደግሞ በተጨማሪም ደግሞ አንድ ነገር ያየሁት ነገር ነበረ። ከዚህ በፊት አብሮ ሰርተዋል። ስንቶቻችን እናውቃለን? አብሮ የሰሩት ፊልም አለ። እስቲ ከሱ ላይ አንድ የተቆረጠች ፓርት ላሳያችሁ እስቲ። ከዚህ ሁሉ ግን ለምን አይቀርብንም? ምኑ ግንኙነታችን ፍቅሩ ገና ለገና ወዳኛለች ብለህ ነው አይደል? ለምን አትይኝ? እሱማ ትቻለሁ። ነገሩ ነው እንጂ ነገሩ አንቺ ነሽ እንጂ ከሰው ጋር ሆነሽ ሰው የሚያይሽ። ከሰው ጋር ሆነሽ ሰው የሚያይሽ? ሰው ጋር ሆነሽ ሰው ማን ነው የሚያይኝ? እኔ ምን አውቅልሻለሁ እንደዛ ሲያፈጥብሽ። አሃ ገና ለገና ሰው አየሽ ብለህ ነው እንዴ? ታዲያስ ዛሬ ማየት ከጀመርን ነገ ሌላ ነገር ሊፈጠር የማይችልበት ምን ምክንያት አለ? ምን ለማለት ነው? እኔ ምን ስለሆንኩ ሌላ ነገር ይፈጠርብኛል? ሰው አየሽ ለምን 10 አመት ሲፈጣኝ ነው? እኔ ምን አገባኝ? እኔ አላፈጠጥኩብህ። አንድ ነገርማ ባይኖር እንዲህ አያፈጥብሽ። ተው በእናትህ። ደግሞ አንድ ነገር ይላል ሰበብ ከምትፈልግ በቃሽኝ አትልም? እኔ ነኝ እውነት መስሎኝ ወደኛል ብዬ እዚህ ድረስ የተከተልኩ። የሚያፈጥ ሲመጣ ምን እንግዲህ እንዳያችሁት ነው። ከዚህ በፊት አብሮ ፊልም ሰርተዋል። የሚገርማችሁ ነገር ቤተሰቦች ፊልሙ ራሱ ትንቢት ይመስለው። ለማንኛውም እኔ ያው ፊልሙን ስለተመቸኝ ነው የጋበዝኳችሁ። የወደዳችሁ እስቲ አሳስታችሁን ግለጹልኝ እስቲ። እንግዲህ ቤተሰቦች ስለ ትዳርም ሲታሰብ ደግሞ ከሰሞኑ ብዙ ለውጦች አይተናል። ካየናቸው መካከል ደግሞ የሙሉ ጌታ ጀዋሬና የገነት ንጋቱም ራሱ ትዳር አይረሳም። የፈረሰው ትዳር እንግዲህ እንደገና አፈርድሶ ተነስቶ እንግዲህ ነፍስ ዘርቷል። በዚህ ሰዓት ላይ የነሱ ትዳር እስቲ እንደ ቪዲዮ ነው እስቲ። የልጆች አባት አትበይ ብላችሁኛል። ከዛሬ በኋላ የልጆች አባት አልለውም፣ ባለቤቴ ነው ብለው ባለቤቴ። እጅግ በጣም ደስ ብሎናል። ብዙ ነገሮች አልፈናል። ወደ ኋላ እዚህ ቀን ለመምጣት ያለፍንባቸው ብዙ ስቴፖች አሉ። ምክንያቱም ብዙ ጊዜ 14 አመት መለያየት በጣም ቢግ እና መሄድ ያለብንም መንገድ ሁሉ ሄደን ለሰይጣን ፍረት ለወዳጅ ደግሞ ደስታ ሆነናልና እግዚአብሔር ይመስገን። ስለመጣችሁ አብራችሁ ስላላችሁ እናመሰግናለን። እንግዲህ እንዳያችሁ ነው ከገነት ንጋቱ አንደበት የቀደመ ትዳሯ የወደቀው ትዳሯ ተነስቶ ነፍስ ዘርቶ አሁን ላይ ትርጉም ያለው ህይወት እየኖረች እንደሆነ እየተናገረች ሰምተናል። ይህንን ስኔ ደግሞ የነ ሳምሶን እንግዲህ ወደፊት ፈጣሪ ብሎላቸው አሁን ካለበት የፈረሰ ትዳር በተስተካከለ ሁኔታ ተመልሶ ልጆቻቸው ጋር በደስታ በሰላም በፍቅር እንዲኖሩ እኛ ከዚህ እንመኛለን። በጣም በሺህ የሚቆጠሩ ሰዎች አሁንም እየተፋቱ ነው እና ፍቺ በጣም ቁጥሩ እየጨመረ ነው። ጋብቻ ደግሞ ወሳኝ ኩነት ላይ የሚመዘገበው ቀንሷል። አብሮ የሚተኛው አይደለም የቀነሰው። ሌጋል ጋብቻ የሚያደርገው ቀንሷል። ፍቺ ቁጥሩ ጨምሯል። 44% እየጨመረ ነው። ፍቺን ምንድነው የሚያመጣው ከተባለ መጋጨት። ግጭቶችን ሰው እንዴት እንደሚፈታ አያውቅ።
ችግሮች ይፈጠራሉ በየጊዜው ቤተክርስቲያን ጋብቻ ውስጥ አይቀርም። በጋብቻ ውስጥ ግጭት አለ፣ በጓደኝነት ውስጥ ግጭት አለ፣ በባልንጀርነት ውስጥ ግጭት አለ፣ በጉርብትና ግጭት አለ፣ አብሮ ስትሰሩ ግጭት አለ። ግጭት ላይኖር አይችልም። ግጭት የእውነተኛ ግንኙነት ምልክት ነው። ግጭት ሲፈጠር ባልና ሚስት መካከል መጀመሪያ ምን ያደርጉ ከተባለ ግጭቱን ያስነሳው በዳይ ሰውዬ ይቅርታ ይጠይቅ። ይቅርታ ጠይቁ። ግጭት ሲፈጠር ግጭትን የሚያበርደው የመጀመሪያው የእሳት አደጋ እንትኑ ማጥፊያው ይቅርታ መጠየቅ። ስለዚህ ይቅርታ መጠየቅ የመጀመሪያው ጉዳይ ነው። ተበዳዩ ሰው ደግሞ በነጻነት ይቅርታ ማድረግ ግድ ይላል። ሁለተኛ በዳዩ ሁል ጊዜ አሁን ችግር ሆኖ ወደ ፍች የሚሄደው ምንድነው? ንዝንዝ ሲሆን በዳዩም አይረሳም ተበዳዩም አይረሳም። ይወጋ ቢረሳ የተወጋ አይረሳም ብሎ ይዞ ችኮ መሆን። ይቅርታ ከተጠያየቅ በኋላ ድጋሚ ጉዳዩ ላይ አታውራ። ተወውና አለፍ። ትናንትናን ጎትተህ ስታመጣ ዛሬን ማበላሸት ነው ፕሮግራም። ስለዚህ ይቅርታ ከተጠያየቅን በኋላ በደለኛው መጥፎ ስሜት እንዲሰማው ማድረግ አይደለም ያለብን። በተለይ ይቅርታ አድራጊው ሰውዬ ይቅርታ ካደረገ በኋላ አንተ እኮ እያለ ጥርሱን እየነከሰ በዳዩን ሰውዬ ማሳቀቅ አይደለም ያለበት። ከተበደለው በላይ በዳዩ ሰውዬ የቆሰለባቸው ነገሮች ሞልተዋል። ሁል ጊዜ የበደሉ ሰዎች ምቾት ውስጥ እንዳሉ አታስቡ። ስለዚህ ይቅርታ ያደረጋችሁ ሰዎች ይቅርታ ካደረጋችሁ በኋላ የበደላችሁን ሰው በደል እያነሳችሁ መነዛነዝ አቁሙ። ይሄ ተስፋ ያስቆርጥና ሰዎችን ወደ ፍቺ ያመራቸዋል ይላሉ። የቁም እስረኛ ስቃይ መብላት። ሰው እየተኮነነን መኖር አይችልም። ኮናኝ ሁል ጊዜ ከሳሽ አጋንንት ነው። ስለዚህ ይቅርታ ያደረጋችሁ ሰዎች ጠዋትና ማታ እንደ አጋንንት ከሳሽ ሆናችሁ አትቁሙ። የበደላችሁን ሰዎች ደግሞ በደሌ ይቅር ተብሏል ብላችሁ ኖርማል አትሁኑ። ማለት ያቆሰላችሁትን ሰው የማከም ስራ ስሩ። ይቅርታ ሲደረግ እኮ ቁስሉ የለም ማለት አይደለም። ማከም አለባችሁ። ያጠፋችሁ ሰዎች ይቅርታ ከጠየቃችሁና ይቅርታችሁ ተቀባይነት ካገኘ በኋላ ስራ ቀጥሉ። ትረስታተው ከሆነ ሚስቶቻችሁ ትረስት እንዲኖራቸው ስሩ። ያቆሰላችሁትን ያንን ቦታ እንዲጠግግ ስራ ስሩ። መስራታችሁ ሙሉ ይቅርታው ሙሉ እንዲሆን ያደርገዋል። ስለዚህ የተጎዳችሁ ሰዎች አዎ ተጎድታችኋል፣ አዎ አዝናችኋል፣ አዎ ተቀይማችኋል፣ አዎ በጣም ቆስላችኋል፣ አዎ ምን ይሻለናል ካላችሁ መርዙን ድፉት። ምሬቱ ውስጥ ቁጭ ካላችሁ ምሬቱ መርዝ ነው የሚሆን። መርዝ ሆኖ የሚገለው የበደላችሁን ሰው እናንተን። ስለዚህ ይቅርታ ስናደርግ ይቅርታ የምናደርገው ለሰውየው ብለን አይደለም፣ ለራሳችን ብለን። በደል የፈጸማችሁ ሰዎች ደግሞ እንደዚህ የመረረውና የተመረረውን ሰውዬ ይቅርታ ብሎ ሲለቅላችሁ መርዝ የነበረበት ብልቃጥ እንደነበረ አውቃችሁ ያቆሰለው ነገር እንዳላውቃችሁ አከሙት፣ አግዙት፣ ደግፉት፣ አብራችሁት ሁኑ። እንደነበረ ነገር ለማስቀጠል አትፈልጉ። የቆሰለ እጅ ነው አሁን የምትይዙት፣ ጤነኛ እጅ አይደለም። ኦልሬዲ በእሳት የተቃጠለ እጅ ነው። እስኪድን ጊዜ ስጡት። እስኪድን ቁስል ነው በቃ ተው፣ አንቺ ይቅርታ አላሽም፣ ተው እንደዚህ የሚባል ነገር የለም። እናንተ ሰዎች ቁስል አለ፣ ቁስሉን አክሙ። ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ ቤተሰቦች። በተጨማሪም ቻናሉን ሰብስክራይብ እንዳደረጋችሁ ተስፋ አደርጋለሁ። በተጨማሪም ደግሞ ላይክ አድርጋችሁ እንደጀመራችሁ እንዲሁም ደግሞ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ገብታችሁ አጋሩኝ። እንዲጨመር፣ እንዲቀነስ፣ እንዲስተካከል የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አጋሩኝ። ሁሉንም እንቀበላለን። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ሁላችሁንም እወዳችኋለሁ።